ጌታ ዛሬ ብናስወግዳት ጥሩ ይመስለኛል። ይኸውልህ ይህን ድል ድጋሚ አናገኘውም። አዎ እኔ ቆንጆ መድኃኒቱን አዘጋጅቻለሁ። ይኸውልሽ ምግቧ ውስጥ ለመጨመር ነው ያሰብኩት። ከዛ በኋላ እስከ ወዲያኛው ድረስ ላትመለስ ትሄዳለች ማለት ነው። የኔ ፍቅር ይሄ ምግብ ብሎ ነገር በጣም ጥሩ ሀሳብ ነው። ከዛ በኋላ እኮ ማንም ሰው እኛን አይጠረጥረንም ማለት ነው። አዎ እኔ ቆንጆ ብትጠረጠር የምትጠረጠሮች የተረገመች ሰራተኛ ነች። ምክንያቱም ምግቡን የምታዘጋጅላት እሷ ስለሆነች። አዎ አንተ እኔ እኮ አንዳንዴ ከማስበው በላይ ትሆንብኛል። በጣም የሚገርም ሀሳብ እኮ ነው የምታመጣው። ይሄኔ ጌታ በጣም ነው የምወደው። ኑሐሚንን መግደል ይፈልጋሉ እንዴ? ቆይ ምን አድርጋቸው ነው እንዴ? ሰለሞን ከመጀመሩ ነው እንደዚህ አይነት ሰው የሆነው? ወይኔ አምላኬ። በቃ ይሄን ቆንጆ ነይ እንውጣ። አንቺ ይኸውልሽ እዚህኛው ክፍል ውስጥ ቆልፈሽ ትቀመጫለሽ። ይኸውልሽ መጠንቀቅ አለብን። የምናደርገው ነገር እንዳለ መጠንቀቅ አለብን። እዚህ መትሄድ የለብሽም። እሺ ሚራ? አዎ አንተ እውነትህን ነው። ስማኝ ግን ደግሞ ምንም ነገር መጠርጠር የለባትም። እሺ ሚራ ምን ሆነሻል እንዴ? አይዞሽ የኔ ቆንጆ በእውነት አትመጣም። ማንም አይመጣም አልኩሽ እኮ አታስቢ። እሺ በይኛ በቃ እሺ። አሁን ከዚህ ልውጣ። ይኸውልህ በኋላ ለቅሶ ላይ ብንገናኝ ጥሩ ነው። ያው ለሌሎቹ ለቅሶ ሲሆን ለእኔና ለአንተ ግን ፌሽታ ደስታ ነው። እሺ የኔ ቆንጆ ደግሞ እኮ እንዴት እንደናፈቅሽኝ። በቃ ከዚህ እንሂድ። ምናልባት ከመጣ ጊዜ ደግሞ እናታገኘን። የኔ ቆንጆ ቦርሳሽን አይዝና አሁን ክፍልሽ ገብተሽ ትቀመጫለሽ። እዛ ረፍት ታደርጊያለሽ። እሺ እናት ውድድን ማለሽ እንዴ? ቆይ ምን ሆነሃል? እዛ ክፍል ድንገት ብትመጣ ምን እንሆናለን? እንዴት እንገባለን እኛ? እንደዛ ይሻላል። ይኸውልሽ ድንገት እንኳን ብንያዝ በሰው ለማማለት ይመቻል። ገባሻል? ኑሐሚን ሳታውቅ እዛ ቤት ልትቆይ ነው? ወይኔ አምላኬ ሆይ። ክፍልሽ ልውሰድሽና እዛ ታርፊያለሽ። እሺ ለማንኛውም ሻንጣሽ ነሽ። ማንም አይመጣብኝማ። በጣም አታስቢ እንዴ? እሺ ቆይ አንቺ ምን ያተተማመኝ? ከአንተ ውጭ ማንም አለ? ቆይ አንዴ ሰው ላይ እናት ወጫለሽ። ቆይ ምንድን ነው የሰማሁት? በፈጣሪ ስም እንዴ! እዚህ ቤት ውስጥ ምንድን ነው እየተካሄደ ያለው? አምላኬ ይሄንን ካልነገርኳት ቆይ ምን ይሆናል? እሺ ምንድን ነው የማደርገው? ምንድን ነው ማድረግ ያለብኝ? እንዴ ቆይ ይሄን ያህል ምን አድርጋት ነው ይሄን ያህል? አይ እኔ እዚህ እያለሁማ ይሄ መፈጠር የለበትም። የግድ እሷን ማዳን አለብኝ። የግድ እንዴ ብሌን ምን ሆነሽ ነው? በሰላም ነው? መጣሽ እንዴ? ለምን መጣሽ? ምን ማለት ነው ለምን መጣሽ? ቤቴ መስሎኝ። አዎ እሱማ ልክ ነሽ፣ ቤትሽ ነው። ግን እንትን
ደህና ነሽ ግን? አዎ ደህና ነኝ፣ ግን እንትን በቃ ምግቡን ላምጣ ነኝ። ፍቅር አምጥተሻል እንዴ? አዎ። ምንድን ነው ዛሬ ደግሞ ፈገግታ በፈገግታ ሆኗል? ምን ተገኝቶ ነው? አይደል እንትን ነው ዛሬ በጣም ደስ ብሎኛል። ለዛ ነው። ብታይ እንዴት እንደደከመኝ ልነግርህ አልችልም። ምን አይነት ቆንጆ እንዴ! ምን ነው አሞሽ ነው እንዴ? አይ ትንሽ ስራ በዝቶብኝ ነበር። በዛ ላይ ደግሞ የሆነ ራሴን ያመመኝ ነው። አይዞሽ በቃ የኔ ሚስት፣ አሁን ገብተሽ ትንሽ አረፍት ይበታለሽ። እሺ ከዛ ይተውሻል። ደግሞ እንዴት እንደራበኝ ብታይ። በሌ አቤት። ምግቡን ቶሎ አድርሽልን። እሺ በቃ ታመጣለች፣ ችግር የለውም። ግቢና አንቺ አረፍ በይ። አይዞሽ የኔ ቆንጆ። ቆይ እቺን ነገር ላስተካክልልሽ። አይዞሽ። ምነው ዛሬ ስራ በዛብሽ ነው? በጣም አይዞሽ አይዞሽ የኔ ቆንጆ። እኔ ድክም ይበለኝ። እሺ አይዞሽ። ምን ሆነሻል? ፊትሽ ተቀይሯል። አይ ምንም አልሆንኩም። እንዲሁ ዝም ብሎ የድካም ስሜት ስለተሰማኝ ነው። ምንም አልሆንኩም። እርግጠኛ ነሽ ብሌን? ደህና ነሽ? አዎ እርግጠኛ ነኝ። በቃ ተያት። አሁን እንዴት ነው የምነግራት? እዚሁ ፊት ለፊት ቁጭ ብሎ እያየኝ ነው። አሁን እሱ ፊት ብነግራት ምን ሊፈጠር ይችላል? ቢኔ ቆንጆ። አይ በቃ እኔ ክፍሌ ልግባና ትንሽ አረፍ ልበል። የምግብ ፍላጎት የራሱ ጠፋ። አዎ ትንሽ ደክሞኛል። እንደዛ ይሻላል የኔ ቆንጆ። ትንሽ ብትበይ እኮ አሪፍ ነበር። ትንሽ ብትበይ አይሻልም? መጀመሪያ እረፍት ላድርግ። ሳስበው የሚበላኝ ራሱ አይመስለኝም። እንደዛ ይሻላል። በቃ እንደዛ ከሆነማ እኔም አላስጨንቅሽ የኔ ቆንጆ። ግቢና እረፍት አድርጊ። ተውሻል? እሺ አንቺ ወዴት ነው የምትሄጂው? ቡና ከፈለገሽ ጠይቃት እኮ ነው። እሷ በዚህ ሰዓት ምንም ነገር ያስፈልጋል? እረፍት ብቻ ነው የሚያስፈልጋት። ዞርቢያን ወደዛ። ሰለሞን የሆነ ነገር ሳይጠረጥር አይቀርም። ግን ደግሞ ኑሐሚንን የግድ ማስጠንቀቅ አለብኝ። አለም ደግሞ በቃ የሚያቅዱት ነገር እንዳይሰራ ማድረግ አለብኝ። ኡፍ አምላኬ፣ ግን እንዴት ነው ላደርገው የምችለው? በፈጣሪ ስም ምን አይነት ጣጣ ውስጥ ነው የገባሁት? አምላኬ ሆይ እባክህን እርዳኝ። አቤት፣ ግቡ። ምን ሆነሽ ነው ብሌን? ቀኑን ሙሉ የተለየ ነገር እያየሁብሽ ነው። ደህና ነሽ? እኔ የምልሽ ምን ነበር? ቅድም እኮ ምንድን ነው ብሌን? ቅድም እኮ ትይኛለሽ። የተፈጠረ ችግር ካለ በግልጽ ንገሪኝ። ከሰለሞን እያስፈራራሽ ነው ብሌን? የተፈጠረ ነገር አለ? አትደብቂ፣ ንገሪኝ። ቆይ ስራ መልቀቅ ፈልገሽ ነው? ኧረ አይደለም። ሰለሞን እኮ በቃ ማሚ፣ እኔ አሁን ልሂድ። እቺ ልጅ የሆነ ነገር ታውቃለች እና ያ ደግሞ ለእኛ አደጋ ሊሆን ይችላል ማለት ነው።
ሚራ ማነጋገር አለብን። ምንድን ነው እሱ? ምን አዲስ ነገር ተፈጠረ? ቆይ ነገሮች እንዳሰብናቸው ሄዱ አይደለም እንዴ? እንደዛ አይደለም። ያችን ሰራተኛ ተሻታል አይደል? አዎ። ምን ሆነች? እሷ ምን ትሆናለች? ግን ይኸውልሽ የሆነ ነገር እንዳወቀች ይሰማኛል። ዛሬ ባህሪዋ በሙሉ ተቀያይሮብኛል። ምን? ወይኔ ጉዴ! ምን ማለት ነው? ቆይ የሆነ ነገር ሰምታ ይሆን እንዴ? አላውቅም። እኔ ግን ምንም እርግጠኛ መሆን አልችልም። ወይኔ ጉዴ! እሺ እና አሁን ምን እናድርግ? አሁንማ ቸኩለን ምንም ነገር አናደርግም። ግን ይኸውልሽ በጥንቃቄ እንንቀሳቀስ። አዎ ልክ ነህ። ከሁሉም በፊት ግን አሁን ላይ ትኩረት ማድረግ ያለብን ሰራተኛዋ ላይ ነው። ከኑሐሚን ቀድማ እኮ ነገሮች ልታበላሽብን ትችላለች። አዎ እኔ ራሱ በአይኖቿ ውስጥ የሚያየው ነገር ምንም ልክ አይደለም። ምንም። ቆይ ኑሐሚን ግን የጠረጠረችው ነገር የለም እንዴ? አይ እስካሁን አይመስለኝም። ግን ይኸውልሽ ሰራተኛዋን ዝም ብዬ ሳያት ከእሷ ጋር ለመነጋገር እየሞከረች ነበር። እውነትህን ነው? አዎ ይኸውልሽ ሚራ፣ ከዚህ በኋላ እያንዳንዱን እርምጃ በጥንቃቄ ነው መውሰድ ያለብን። ተግባባን? በፈጣሪ ስም ምንድነው ሰለሞን? አስደነገጥከኝ እኮ። እዚህ ምን ትሰሪያለሽ እንዴ? ምን አይነት ጥያቄ ነው? ኑሐሚን ጋር እየሄድኩ ነበር። ማለቴ ምግብ ስለደረሰ እና ይልላት። ምን ነው አንተ ግን ደነገጥክ? ችግር አለ እንዴ? አይ ምንም ችግር የለም። እንደው ዝም ብዬ ድምፅ ስሰማ ጊዜ እኮ ነው የወጣሁት። ግን ፊትሽ ልክ አይደለም። ችግር አለ እንዴ? አይ ምንም የለም። እንዴ አንተ ነህ እንዴ? አስደነገጥከኝ እኮ። ቆይ እኔ የምልህ ወሬያችንን ሰሙት እንዴ? እነማን ናቸው? ማለት ሰራተኛዋ ናት ወይስ ሌላ ሰው ነው? ምንድን ነው ንገረኝ። ኧረ እባክሽ እንዴ ማንንም አላገኘሁም። ግን ይኸውልሽ በኮሪደሩ ብሌን ስትራመድ አየኋት። እና ሰራተኛዋ ነች ማለት ነው? አዎ እሷ ነች። ስለዚህ የሆነ ነገር ማድረግ አለብን ማለት ነው። ምን? እሱን ሳደርገው በደንብ ታያለሽ። እንዴ ብሌን እስካሁን ምግቡ አልደረሰም እንዴ? እርግጠኛ ነኝ ባለቤት እስካሁን ይረባዋል። ይኸውልሽ ኑሐሚን የሆነ ነገር ልነግርሽ ነበር። መጀመሪያ ምግቡን አታደርሽልንም እንደ ወይስ እስካሁን የቅድሙ ፍርሃትሽ አልለቀቀሽም? አይ እንደዛ አይደለም። ይኸውልሽ ሰለሞን አንቺ ላይ። አቤት ጠራሽ መሰለኝ ብሌን። ውይ የኔ ውድ ባል መጣ። ምግቡን እኮ እንድታደርስልን እየነገርኳን ነበር። ይኸውሉ ደግሞ ከቅድም ጀምሮ የምነግርሽ ነገር አለ እያለሽ በቃ ታጓጓኛለች። እስኪ አንተ ጠይቃት። ብሌን ምንድነው? ንገሪኝ። በቃ ምግቡን ላምጣ። እንዴ እኔ የምልህ የሆነ ነገር ሆነ ይሆን እንዴ? ማለት የሆነ የሚያስቸግራት ሰው ምናምን ይኖር ይሆን? እስኪ አንተ አውራት። ምናልባት ያው እኔ ሴት ስለሆንኩኝ ምንም ማድረግ አልችልም ብላ ሊሆን ይችላል። እስኪ ሂድ እናንተ አውራት አይሻልም? አዋራት እንደዛ ይሻላል። እሺ በቃ እኔ ልጅና ምን እንደሆነች ልጠይቃት። አዋራታለሁ። አዋራትሽ ምን አይሆን
አሁን ካልነገርኳት እኮ ዘግይቼ ሊሆን ይችላል። እሺ ግን እንዴት ልንገራት? ሁልጊዜ እየተከታተለኝ ነው። ብሌን። አቤት ሰለሞን። ቅድም ምን ነበር ላሰርሽ ልነግሪያት የነበረው? ምንም አይደለም። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ምንም አይደለም። በጣም ጥሩ። ምክንያቱም ያልተገባ ነገር ሲነገር እዚህ ቤት ውስጥ ትልቅ ችግር ሊፈጠር ይችላል። ሰለሞን እውነት እኔ ምንም አውቀው ነገር የለም፣ ምንም አላውቅም። አዎ እንደዛ ቢሆን ነው የሚሻልሽ። ለማንኛውም አሰርሽ ርቧታል፣ ምግቡን ቶሎ አድርሽላት። እሱ እንደሰማሁት በጣም አደገኛ ሰው ነው። በቃ ግዴታ ኑሐሚንን ማስጠንቀቅ አለብኝ። ምንድን ነው እሱ? የተፈጠረ ነገር አለ እንዴ? ንገረኝ እስኪ፣ ምንድን ነው? አዎ ሜራ፣ ብሌን ሁሉን ነገር ታውቃለች። ምን? እርግጠኛ ነህ? ቆይ በምን አወቅ? ውይ አንቺ ደግሞ አዎ እርግጠኛ ነኝ አልኩሽ አይደል? ሜራ ምን ሆነሻል? ይልቁን ይኸውልሽ አሁን ብሌን ቀድማ ለኑሐሚን ነገር ከመናገረው በፊት የሆነ እርምጃ መውሰድ አለብን። ምንድን ነው? ምን እናድርግ? ሜራ ይኸውልሽ መጀመሪያ እንዴ አሁን ደግሞ ደህና ነሽ? አዎ ደህና ነኝ። እባክሽን ኑሐሚን፣ እባክሽን ወረቀቱን ነው። ኧረ ቶሎ በይ እባክሽ። ውይ የኔ ፍቅር መጣል እንዴ? እዚህ ክፍል ስራ ይዞ ነው። ከበኋላ ጨርሰዋለሁ። እንብላ አይደል? የኔ ፍቅር እንትን ግን ከመብላቴ በፊት የማውራሽ ነገር አለኝ። ምንድን ነው? እቺ ብሌን የምትባል ልጅ ምንም እየጣመችኝ አይደለም። ብሌን ምን አደረገች? የኔ ፍቅር እኔ ይኸውልሽ ሁሌ እኮ ልነግርሽልና ግን ደግሞ አንቺ ከማንም ጋር እንድትጣይ ስለማልፈልግ እያልኩ ተዋለሁ። ይኸውልሽ ማሬ እቺ ብሌን አንቺ እንደምታስቢያት አይነት ልጅ አይደለችም። አይመስለኝም። ብሌን እኮ ጥሩ ልጅ ናት። ታውቂያለሽ እኔም እኮ እንደዛ ነበር የማስበው። ግን ብሌን በጭራሽ እንደምናስባት አይነት ልጅ አይደለችም። ምን መሰለሽ የኔ ፍቅር አንዳንዴ እኔ ክፍል እየመጣች እኔ ለማማለል ትሞክራለች። አለ አይደል እኔ ጋር ትመጣና የሆነ የማይገባ ነገር ታደርጋለች። እርግጠኛ ነኝ የኔ ፍቅር ብሌን ይሄንን አደረገች? ቆይ እንዴት እስካሁን አልነገርከኝም እንዴ? ባበላው ባጠጣው ቆይ ይሄን ያክል ምን አደረኳት? ዋው ሰው እኮ እንደዚህ እንደገመትሽው አይደለም የኔ ፍቅር። በቃ አንቺ ለማንኛውም ግን ተረጋጊ። ምን ይሆናል እንግዲህ
ይሄኔ ፍቅር ምን እንደማደርግ እኔ ያውቃለሁ። እንዴ የኔ ፍቅር ተረጋጊ እንጂ እንዴ። ቆይ አሁን እንደዚህ ሆነሽማ አታወሪያትም። ልጅቷ እንደምታስቢያት አይነት ልጅ አይደለችም። በጣም በጣም ከባድ ልጅ ነች። በጣም ምንድን ነው የምሰማው? ብሌን እዛ ክፍል ገብታ ነው? አዎ ምናልባት ክፍሉን እያጸዳችው ይሆናል። እስኪ እጅጉዷል። አረ የኔ ፍቅር እኔ ሄጃለሁ። እኔ ያለውማ አንቺ አትሄጂም። እኔ ሄዳለሁ። ለምን? እኔም እመጣለሁ። አረ አይሆንም። ምን ሆነሻል የኔ ፍቅር? እኔ ሄዳለሁ አልኩሽ አይደል እንዴ? አንቺ እዚሁ ነኝ። እኔ ሄዳለሁ። እሺ እኔ አታለሁ። በቃ ሊያት ሁኚ አንቺ። እኔ አታለሁ፣ ችግር የለውም። አንቺ ሚራ ምን ሆነሻል? ምንድነው እንደዚህ የሚያስጨውሽ? አይጧ ከዛ ጋር ነበረች። ከዛ ወደዛ ሄደች አይጧ። እና ታዲያ ለአይጥ ነው እንደዚህ የሚጮህ እንዴ? አይጥ እኮ በጣም የሚያስፈራ እንስሳ ነው። አይጥ በጣም ፈራለሁኝ እኔ። ጭራሽ በእንደዚህ አይነት ሁኔታ ውስጥ ሆነን ትቀልጃለሽ እንዴ? ብሌን አንቺ ደግሞ እዚህ ምን ትሰሪያለሽ? አይ ድምፅ ሰምቼ ነበር የመጣሁት። አንቺ ደግሞ ያምሻል እንዴ? እና ታዲያ ድምፅ የሰማሽበት ቦታ ሁሉ ነው እንደምትሄጂው? ቆይ ግን ሰለሞን ኑሐሚ ትንሽ አታሳዝንም? ትንሽ እንኳን አይከብድም ይሄን ስታደርግባት? አንቺ ማትረቢ አንቺ ነሽ ለእኔ እንደዚህ ብለሽ የምትነግሪኝ? ሲጀመር ምን አገባሽ? ደግሞ አንድ ነገር ልንገርሽ፣ እዚህ ያየሽውን ነገር ለአንድ ሰው ተንፈስ እንዳትዪ፣ ተንፈስ። ያለበለዚያ ግን አጻፋዬ ከባድ ነው የሚሆነው። ሰማሽኝ አይደል? ግን ሰለሞን እውነቱን መቼም ቢሆን ተደብቆ አይቀርም። እንግዲህ አልሰማሽኝም መሰለኝ። እኛ እንደብቀዋለን። አንቺ ደግሞ አርፈሽ ብትቀመጪ ጥሩ ይመስለኛል። ሚራ ነይ ተነይ። አንቺ አሰሚም እንዴ? ልቀቂኝ! ምንድን ነው የምትፈልጊው? ልቀቂኝ! እኔ ባለ ትዳር ነኝ። ምን ሆነሻል? ልቀቂኝ እንጂ። እቺ ቆይ እዚህ ምን እየተፈጠረ ነው ያለው? አንቺ እዚህ ምን ትሰሪያለሽ? ያው እንግዲህ እንደምታየው ነው ሁሉም ነገር። የሆነ ነገር እንደተፈጠረ አስመስላ እኔን ወደዚህ ክፍል ጠራችኝ። አዎ አንቺ ባለጌ ሴሰኛ! ምን አይነት ሴት ነሽ? ቆይ ኧረ ኑሐሚ እንደዛ አይደለም፣ እንደምታስቢው አይደለም። እውነቱን ልንገርሽ፣ እንደውም እሱ ጥፋቱን ለመደበቅ እየሞከረ ነው። ጭራሽ የራስሽን ጥፋት ለመደበቅ ስትይ በሱ ልታላከኪ ነው? ቆይ እኔ ምን በደልኩሽ? ምን አደረኩሽ? እኔ እኮ እንደ እህቴ ነበር የማይሽ ብሌን። ኑሐሚ እባክሽን አንድ ጊዜ አዳምጪኝ፣ አንዴ አዳምጪኝ። ምንም የማዳምጥሽ ነገር የለኝም። አሁን ሌላ ነገር ሳይከተልሽ ከነ ክብረ ቢስነትሽ ከዚህ ክፍል ውልቅ በይ። ነይ ውጪ ኑሐሚ። የኔ ፍቅር በቃ ተረጋጊ፣ ተረጋጊ። እሺ ያው እሷ ልጅነትም ስላለባት ነው። አንቺ ተረጋጊ። ብሌን እና ታዲያ አሁን የት ልትሆኚ ነው? እኔ ሰምኛለሽ? አንቺ አላማሽ እኔን ከሚስቴ ማለየት ነው አይደል? መቼም እንዳታስቢው። ደግሞ አንድ ነገር ልንገርሽ፣ እኔ ጋር መተሽ እኔን ለማማለል እንዳትሞክሪ፣ እንዳታስቢው። ምክንያቱም እኔ ከሚስቴ ውጭ አላለምም አላስብም። ገባሽ?
አንተ ግን ምን አይነት ሰው ነህ? ለምንድን ነው እንደዚህ የምታደርገው? ለምን? ይኸውልሽ አንቺ ድመት አርፈሽ ብትቀመጭ ይሻልሻል። ካልሆነ ግን አንቺንም እሷንም ገድዬ አንድ ላይ ነው የምቀላቅላችሁ። ሰምኛለሽ? አሁን ከዚች ይሄ አሁን እኔ ጥሩ ስሜት ላይ አይደለም። ገብቼ ማረፍ አለብኝ። አዎ የኔ ፍቅር እንደሱ ሳይሻልሽ አይቀርም። በቃ ገብተሽ ረፍት አድርጊ። እሺ፣ ግን ይችን ሴሰኛ የሆነች ልጅ ዛሬውኑ አስወጣልኝ። ድጋሚ አይኗን ማየት አልፈልግም። አዎ እሷ ከዚህ ቤት መውጣት አለባት። ግን እኮ ከወጣች ሁሉንም ነገር ይዛ ነው የምትወጣው። ስለዚህ እሷ ስትሞት ቀጥታ እኛ እንደገደልናት መናገሩ አይቀርም። ስለዚህ በፍጹም ከዚህ ቤት መውጣት የለባትም። አዎ የለባትም። አንተ ሰሌ። አቤት። እያወራሁ እኮ ነው። አልሰማኝም? ምን አልሽኝ? በሀሳብ ሂጂ እኮ ነው። የኔ ቆንጆ ብሌን ከዚህ ቤት መውጣት የለባትም። ለምንድን ነው ከዚህ ቤት የማትወጣው? ወጣች ማለት እኮ ስለኔ መጥፎ ነገር ማውራቱ አይቀርም። ታውራ ታዲያ። መቼም እዚህ ካለው ነገር አይበልጥም እንዴ። ለምን ይህን የመሰለ ትዳራችን በዚች በማትረባ ልጅ ይበጠበጣል? እስቲ አስቢው። በቃ ስለዚህ እዚህ ትሆን አይሻልም? እንደፈለግ። ሰሚኛለሽ? እዚህ ክፍል አርፈሽ ተቀመጪ። ንቅንቅ እንዳለ። ሰለሞን እባክህ፣ ሰለሞን እባክህ፣ ሰለሞን። አይዞሽ፣ አትፍሪ። እኔ አልጎዳሽም። ግን ይኸውልሽ ማወቅ የሌለብሽን ነገር ስላወቅሽ አንቺ ላይ ሳይሆን ምላስሽ ላይ ነው የቆለፍኩት። ሰለሞን እባክህን ክፈትልኝ፣ ሰለሞን ክፈትልኝ። ብሌን አትልፊ። ማንም የሚሰማሽ ሰው የለም። እሺ እስከ መች ነው እዚህ ክፍል ውስጥ የምትቆልፍብኝ? ክፈትልኝ ሰለሞን። እኔ እስከምፈልገው ሰዓት ድረስ። ተግባባን ብሌን? እባካችሁ እርዱኝ። ሰለሞን በሩን ክፈትልኝ፣ እርዱኝ። ሚራ ይኸውልሽ ነገሮችን ቶሎ በፍጥነት መጨረስ አለብን። እሺ፣ ግን ደግሞ እንዲህ ነው ሰራተኛ ዝም የምናስብላት? ለእሷ ችግር የለውም። ይኸውልሽ ነገሮችን አድርገን እስከምንጨርስ እዛው ኪችን ውስጥ ቆልፌባታለሁ። ምክንያቱም ነገሮችን በጣም እያከበደችብን ነው። በጣም ጥሩ አድርገሃል። በል ንገረኝ፣ ቀጣይ እርምጃችን ምንድን ነው የሚሆነው? ይኸውልሽ ሚራ መድኃኒቱን አሳይቼሻለሁ አይደል? በቃ እሱን ለመስጠት ነው ያሰብኩት። እሷ ደግሞ ራሴን አመመኝ ብላ ክፍሏ ገብታ ተኝታለች። እኔ ደግሞ ለራስሽ መድኃኒት ይሄ ይሆንሻል ብዬ እሰጣታለሁ። ከዛ በኋላ ነገሮች ይስተካከላሉ ማለት ነው። ሰራተኛዋስ? ኑሐሚንን ካስወገድናት በኋላ እሷንም ከእሷ ጋር እንቀላቅላታለን ማለት ነው። አለቀ። ከዛም በኋላ እኔ እናንተ የምንፈልገውን ህይወት ለብቻችን እኖራለን ማለት ነው። አዎ ቆንጆ። እኔም ከእሷ ያጣሁትን በሙሉ ካንቺ አገኛለሁ ማለት ነው። በቃ አሁን ሂድ፣ ሰው እንዳይመጣ። እሺ እኔ ቆንጆ እመጣለሁ። እሺ አትፍሪ ደግሞ።
ምንድን ነው የምሰማው ድምፅ? ጠራሽ የኔ ሚስት? አይ ወደዚህ እኮ የሆነ ኮሽታ ሰማ። ኪችንም የሆነ ድምፅ እየሰማው ነበር። ምንድን ነው ብዬ ነው። ድምፅ ድመት ነው። ድመት ይሆናል። ያው ድመቶች አንዳንዴ ያንኮሻኩሻሉ። እንዴ ቆይ ግን አንቺ አመመኝ ስትይ ነበር እንዴ? ለምን ገብተሽ አትይኝ? ለምን አታርፊም? አይ እኔማ እንቅልፍ አልወስድ ሲለኝ ተነሳው። ከዛም የሚንኮሻኮሽ ድምፅ ሰማሁ እና ምንድን ነው ብዬ ለማጣራት ወደዚህ መጣሁ። በቃ አሁን ነገርኩሽ አይደል እንዴ? በቃ አሁን ግቢና እረፍት አድርጊ። እሺ በቃ ከተነሳው አይቀርማ ቡና ላፍላ። ለእኔም ለአንተም ይሆነናል። እኔ አፈላልሻለሁ፣ ችግር የለውም። ምን ሆነሃል ዛሬ? ምንም። እንዴ ምን ሆንኩ? እኔ እንጃ። አንተ ንገረኝ እንጂ ፊት ላይ ጥሩ ስሜት አይደለም የሚታየው። አረ ምንም አልሆንኩም። በቃ አንቺ ግቢ፣ እኔ አፈላልሻለሁ አልኩሽ እኮ የኔ ቆንጆ። እንዴ ምን ሆነሽ ነው? በዛ ላይ ሚስቴን ልንከባከባት እንጂ ድሉን ስጪኝ። ግን ችግር የለውም፣ እኔ አፈላልሻለሁ የኔ ቆንጆ ቡናውን። እሺ አንቺ ብቻ ግቢና እረፍት አድርጊ። እሺ በቃ ካልክ እሺ የኔ ቆንጆ። አሁን በሩን ከከፈትኩት በሌን ረብሻ ልፈጥር ትችላለች። ስለዚህ በሌላ መንገድ ነው ማድረግ ያለብኝ። ዛሬ ሁሉም ሰው እንግዳ ሆኖብኛል። ብሌንም የሆነ ነገር ልትነግረኝ ነበር። ሄሎ ሄሎ ምን? አንዳንዴ በጣም ፈራለሁ ነገሮች በራሳችን ላይ እንዳይመለሱ። ፍርሃት የደካሞች ነው። የሚፈራ ሰው ደግሞ መቼም ቢሆን አያሸንፍም። መቼም። ግን ደግሞ ነገሮች ከተበላሹስ? ነገሮች ከተበላሹ እኔ ነኝ ማስተካከላቸው። ግን በመንገዳችን የሚገባ ማንኛውም ሰው ቢኖር ይወገዳል። ይወገዳል እንዴ? ይወገዳል ስትል? አንድ ሚስጥር ሁለት ሰዎች ካወቁት ሚስጥር አይባልም። እንዴ ወዴት ነው? በእቅዳችን ማንም ሰው ጣልቃ አይገባም። ማንም። እሺ ግን ደግሞ መጀመሪያ የኑሐሚን ይቅደም።
መልእክት? ምን? የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ማን ነው መልእክት እየላከ ያለው? ይህ ሁሉ ነገር ዛሬ ማብቃት አለበት። የኔ ፍቅር የኔ ፍቅር ቡናው ደርሷል። የኔ ቆንጆ ቆንጆ ቡና ነው ያፈላሁልሽ። ያስታውቃል አይደል?